ይህ የፖሊስና ህብረተሰብ ፕሮግራም ነው። ሰላምታችን በያላችሁበት ሁሉ ይድረስ። እንደምን ሰንብታችኋል? የተከበራችሁ አድማጮቻችን፣ የፖሊስና ህብረተሰብ የሬዲዮ ፕሮግራማችን ተጀምሯል። ከረፋዱ 5 ሰዓት እስከ እኩለ ቀን 6 ሰዓት በሚኖረን የአንድ ሰዓት ያብሮነት ቆይታም የተለያዩ መሰናዶዎችን አዘጋጅተናል። የዕለቱን ፕሮግራሞች ወደ እናንተ በማድረሱ በኩል እኔ ቃልአብ አብርሃም አብሬያችሁ ቆያለሁ። እስከ ዝግጅቶቻችን ማብቂያ ከኛ ጋር እንድትቆዩ በአክብሮት እየጋበዝኩ ከተቋማችን ከአዲስ አበባና ከክልል የተመራረጡ ሰሞንኛ ፖሊሳዊና ወንጀል ነክ መረጃዎችን ቀዳሚ እናደርጋለን። አብራችሁን ቆዩ። ለከፍተኛ ባለስልጣናት እጀባ ባለሙያዎች የአሰልጣኞች ስልጠና ተሰጥቷል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል የከፍተኛ ባለስልጣናት እጀባ ስልጠና ፍላጎትን ለማሟላት ቪአይፒ እጀባ አሰልጣኞች ስልጠና ተሰጥቷል። የከፍተኛ ባለስልጣናት እጀባ ስልጠና ከዚህ በፊት ከውጭ ሀገራት በመጡ ሙያተኞች ሲሰጥ የቆየ ቢሆንም አሁን ላይ ዩኒቨርሲቲው እየሰራ ባለው ተቋማዊ ስራ በራሱ አቅምና ሙያተኞች ስልጠናውን መስጠት መቻሉ በዚሁ ዘርፍ ያሉ የአሰልጣኝና የባለሙያ ክፍተቶችን ለመሙላት ፋይዳው የጎላ እንደሆነ ተገልጿል። በኢትዮጵያ ፖሊስ ዩኒቨርሲቲ የስልጠና ምክትል ፕሬዝዳንት ረዳት ኮሚሽነር ደረጃ አስፋው እንደተናገሩት የከፍተኛ ባለስልጣናትና የአካል እጀባ ስራ ራስን አሳልፎ ከመስጠት የሚጀምር ሙያ በመሆኑ ይህንን የሙያ ስልጠና በዩኒቨርሲቲው ባለሙያ በሰፊው ለመስጠት ዩኒቨርሲቲው በራሱ አቅም ስልጠናውን አዘጋጅቶ መስጠቱ ትልቅ ጅማሮ እንደሆነ ተናግረዋል። አክለውም ሰልጣኞች ከስልጠናው ያገኙትን ጥሩ ግንዛቤ ወደ ተግባር በመቀየር በቀጣይ ተቋሙ በዚሁ ዘርፍ ለሚሰጣቸው ስልጠናዎች ራሳቸውን ማዘጋጀት እንዳለባቸው አሳስበዋል። በኢትዮጵያ የመጀመሪያው ስማርት ፖሊስ ጣቢያ አገልግሎት መስጠት ጀምሯል። በስማርት ፖሊስ ጣቢያው የፖሊስን አገልግሎት ዲጂታላይዝ የማድረግና ህብረተሰቡ በነጻነት ምንም አይነት ጫና ሳይደርስበት በቀላሉ የሚፈልገውን መረጃ ወይም የወንጀል ጥቆማን፣ የትራፊክ አደጋንና ሌሎች መሰል ጉዳዮችን በቀላሉ ለፖሊስ የሚያደርስበት ስርዓት መዘርጋቱን የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። ምንም አይነት የሰው ንክኪ ሳይኖር ህብረተሰቡ በቀላሉ አገልግሎት የሚያገኝበት ስርዓት እስካሁን ድረስ በውስን ሀገራት ላይ ብቻ እንዳለ ያነሱት ኮሚሽነር ጀነራል ስራ የጀመረው ስማርት ፖሊስ ጣቢያ በአፍሪካ የመጀመሪያውና ከዓለም ደግሞ 4ኛ መሆኑን ተናግረዋል። ጣቢያው የፖሊስን ስራ አፈጻጸም በከፍተኛ ደረጃ እንደሚያሳድግ እንዲሁም ህብረተሰቡ የፖሊስን አገልግሎት ለማግኘት የሚቸገርበትን ሁኔታ በመቅረፍ ከሰው ጋር ያለውን የማይመቹ ምልልሶችን የሚያስቀርና ግልጽነትን የሚያረጋግጥ ነው ብለዋል። በተባበሩት አረብ ኤሚሬትስ በተካሄደው የ2026 ስዋት ቻሌንጅ ላይ የተሳተፈው የኢትዮጵያ ፌዴራል ፖሊስ ስዋት ቡድን አቀባበል ተደርጎለታል። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በውድድሩ ያሳያችሁት ብቃት ካለፈው የተሻለ በመሆኑ በቀጣይ ጠንክረን ከሰራን የተሻለ ውጤት ማስመዝገብ እንደምንችል ተገንዝበናል ሲሉ ለስዋት ቲም በተደረገው አቀባበል ላይ ተናግረዋል። ኮሚሽነር ጀነራል ለቡድኑ በሰጡት የስራ መመሪያ የሀገራችን ሕዝብ የለመደው በውድድር መሳተፍን ብቻ ሳይሆን ሁሌም በአሸናፊነት ማጠናቀቅን በመሆኑ በቀጣይ ከምናደርገው ተሳትፎ ባለፈ የተሻለ ውጤት በማስመዝገብ የሀገራችንን ሰንደቅ ዓላማ በዓለም አደባባይ ከፍ በማድረግ የመጀመሪያዎቹን ደረጃ ለመያዝ መዘጋጀት አለብን ብለዋል። በውድድሩ ወቅት የነበሩ ስኬቶችና ጥረቶችን በግልጽ በመለየት ለውድድሩ የሚያስፈልጉ ግብአቶችና ትጥቆችን በማሟላት የተወዳዳሪዎችን ቁጥር ከ1 ወደ 2 ቲም ለማሳደግ እንዲሁም ለውድድሩ የሚሆን አቅም ያላቸውን መልምሎ በስልጠና በማብቃት በሚቀጥለው ውድድር ከምርጥ ቡድኖች መካከል ለመግባት ከወዲሁ መዘጋጀት ያስፈልጋል ሲሉ ኮሚሽነር ጀነራል ገልጸዋል። በ300 ሺህ ብር የሙስና ወንጀል የተጠረጠረን የመንግስት የስራ ኃላፊና በንግድ ስራ ላይ የተሰማራን ግለሰብ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አንደኛ ተጠርጣሪ በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪና በንግድ ስራ ላይ የተሰማራው ሁለተኛ ተጠርጣሪ ግለሰብ ሲሆኑ በልማት ቢሮ ለሚፈጸመው የችግኝ ጣቢያ ግብአት ጥቅምት 2 ቀን 2018 ዓ.ም በወጣው ጨረታ ሁለተኛ ተጠርጣሪ ጨረታውን አሸንፏል። አንደኛ ተከሳሽ በቀጣይ በቢሮ በሚቀርቡ የግዢ ሂደቶችና ጨረታዎች ላይ ነጋዴው ቅድሚያ እንዲሰጠው ያልተገባ ድርድር በማድረግ ለቢሮው ግዢ ቡድን መሪ የ300 ሺህ ብር ቼክ በሚሰጡበት ወቅት አስቀድሞ በየካ ክፍለ ከተማ ፖሊስ መምሪያ የክትትልና የምርመራ ቡድን ጥናት ሲደረግባቸው በመቆየቱ የካቲት 4 ቀን 2018 ዓ.ም እጅ ከፍንጅ በቁጥጥር ስር ሊውሉ ችለዋል።
ወደ ክልል መረጃዎቻችን ስናልፍ በርካታ የኤሌክትሮኒክስ ማስፋፊያ ገመዶች፣ የግንባታ ፌሮ ብረቶችና መሰል ሽቦዎች ከተከማቹበት ቦታ በቁጥጥር ስር መዋል መቻሉን የባህር ዳር ከተማ አስተዳደር ፖሊስ መምሪያ አስታውቋል። እነዚህ የመሰረተ ልማት አካል የሆኑት የኤሌክትሮኒክስ ገመዶች በባህር ዳር ከተማ አስተዳደር አጼ ቴዎድሮስ ክፍለ ከተማ ምድረገነት ቀበሌ ከማህበረሰቡ በተሰጠ ጥቆማና በተደረገ ፍተሻ ከአንድ ያገለገሉ እቃዎች መሸጫ በተለምዶ ቆራሊዮ መደብር ውስጥ መያዛቸውን የኢኮኖሚና ልዩ ልዩ ወንጀሎች ምርመራ ክፍል ኃላፊ ምክትል ኢንስፔክተር ፈለቀ ታሪኩ ተናግረዋል። ከጉዳዩ ጋር በተያያዘም ሁለት ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው ሲሆን ሌሎች ተጠርጣሪዎችን ለመያዝም ፖሊስ ክትትል እያደረገ እንደሚገኝ ኃላፊው አስታውቀዋል። በተለያዩ ቦታዎች በመሰረተ ልማት አውታሮች ላይ የሚደረጉ የዘረፋ ወንጀሎች እንደ ሀገር ትልቅ የሆነ ኪሳራ ስለሚያደርሱ ማህበረሰቡ በአካባቢ ያሉትን እየጠበቀ በእኔነት ስሜት ሊጠቀምባቸው እንደሚገባም አንስተዋል። እንደነዚህ አይነት ተግባሮች ላይ የተሰማሩ ግለሰቦች የህዝብ መገልገያ ተቋማትን እያወደሙ ስለሆነ ፖሊስ ከህዝቡ ጋር በመሆን ብርቱ ክትትሎችን እንደሚያደርግም የዞኑ ፖሊስ መምሪያ ገልጸዋል። በአማራ ክልል ሰሜን ሸዋ ዞን የሚገኙ የፖሊስ ሰራዊት አባላት የለማች ሀገር እንድትኖር ከሰላም ማስከበር ጎን ለጎን በርካታ ስራዎችን እያከናወኑ እንደሚገኙ ተገልጿል። ሰላም ቅድሚያ የሚሰጠው ተግባራችን ሲሆን ከዚህ ጎን ለጎን ከህዝባችን ጋር ሆነን በልማቱና በጽዳቱ ስራ ላይ በመሳተፍ ውብና ጽዱ ሀገር እንድትኖር እንሰራለን ሲሉ የዞኑ አስተዳደር ልማትና ክትትል መምሪያ ኃላፊ ኮማንደር አለምነሽ ተናግረዋል። የሁሉም ነገር ባለቤቱና መሰረቱ ህዝብ ስለሆነ በልማት ስራዎች ላይ ተገኝተን እናለማለን፣ በጽዳት ስራዎች ላይም እንሳተፋለን ሲሉም አንስተዋል። ይህ ደግሞ ማህበረሰብና ፖሊስ ያለውን ቁርኝት የሚያሳይና ሁሉም የኔነትና የባለቤትነት ስሜትን እንዲገነዘብ አድርጓል ሲሉ ኮማንደር አለምነሽ ተናግረዋል። በቅድመ ወንጀል መከላከል ስራ ላይ ህብረተሰቡ በንቃት ተሳታፊ እንዲሆን ፖሊስ ተከታታይነት ያለው የግንዛቤ ማስጨበጫ ኮንፈረንሶችንና ውይይቶችን ማድረግ ጠቀሜታው የጎላ መሆኑን የሸገር ከተማ ፖሊስ አዛዥ ረዳት ኮሚሽነር ደረጀ ሙለታ ገልጸዋል። የሰላም ኮንፈረንሶችና ውይይቶች ፖሊስና ህዝብን በማቀራረብ ከወንጀል ነጻ የሆነ ምቹ አካባቢን ለመፍጠር ትልቅ አስተዋጽኦ እንዳላቸውም ጠቁመዋል። የኮሚኒቲንግ ፖሊሲ ተግባሮችን እስካሁን የነበራቸው ሚና የምንለየውና ተግዳሮቶቻችንን የምናውቀው ከህዝባችን ጋር ግልጽ ውይይቶችን ስናደርግ ነው ሲሉም አንስተዋል። ህብረተሰቡ ከአካባቢው ርቆ ሳይሄድ ጊዜና ገንዘቡን ሳያባክን የፖሊስን አገልግሎት በቅርብ የሚያገኝበት አሰራር እውን በመደረጉ ወንጀልን አስቀድሞ በመከላከሉ ረገድ የተሻለ ውጤትና ሁለንተናዊ ለውጦችን ማስመዝገብ ተችሏል ሲሉም ረዳት ኮሚሽነር ደረጀ ገልጸዋል። በየቀጠናው ከሚገኙ ማህበረሰብ ክፍሎች ጋር ያለውን ማህበረሰባዊ ኢኮኖሚያዊ መስተጋብር ሊያደፈርስ የሚችል እንቅስቃሴን ለማስቀረት ከአጎራባች የጸጥታ መዋቅር ጋር በመሆን ድንበር ዘለል ወንጀሎችን ለመከላከል ቁርጠኛ ሆኖ መስራት ከኛ ይጠበቃልም ብለዋል። ዘላቂና አስተማማኝ የሆነ ሰላም ለማረጋገጥ ከተማዋን ሙሉ በሙሉ ከወንጀል ነጻ ለማድረግ ታቅዶ በጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም አስታውቀዋል። በተደረገው ውይይት የቀጣይ የትኩረት አቅጣጫዎች ተለይተው ተቀምጠው ከማን ምን እንደሚጠበቅ በግልጽ ታውቆ ሁሉም የራሱን ስምሪት ወስዶ ወደ ስራ ለመሰማራት እንደሚያስችልም ረዳት ኮሚሽነር ደረጀ ገልጸዋል። ሶስቱን ግለሰቦች በጋራ ያገናኛቸው አንድ ድርጊት ለመፈጸም የተጸነሰሰው ሐሳብ ነበር። በሐሳብ ተስማምተው መቼና እንዴት መፈጸም እንዳለባቸው አስበው ከሐሳብ ወደ ተግባር የሚቀየርበት ቀን ላይ ደርሰው ቦታው ላይ ተገናኝተዋል። ከምሽቱ 2:30 ሲሆን ሸገር ከተማ አስተዳደር ፊልደሮ የተባለ ቦታ ደርሰው ሁለቱ ግለሰቦች የጸጥታ አካላት የደንብ ልብስ ሲለብሱ፣ አንደኛው ደግሞ የሲቪል ልብስ ለብሶ ከመርካቶ የገበያ ማዕከል የተለያየ ሸቀጣ ሸቀጦችን ጭኖ ወደ ቄለም ወለጋ ደንቢዶሎ ከተማ ሲጓዝ የነበረ አይሱዚ በተሽከርካሪ መንገድ በመዝጋት የጭነት ተሽከርካሪውን ያስቆሙታል። ተሽከርካሪው እንደቆመ ቁልፉን ነቅለው የተሽከርካሪውን ሹፌርና በወቅቱ በተሽከርካሪው ላይ ዕቃ ሲደረድር የነበረ ኗሪነቱ ፊልደሮ አካባቢ የሆነውን ግለሰብ ትብብር ጠይቆ ወደ ቤቱ እየሄደ እያለ በመያዝ የላንድ ክሮዘር ተሽከርካሪ ውስጥ በግዳጅ በማስገባት ሁለቱ የጸጥታ ኃይል ልብስ የለበሱት ግለሰቦች ወደ አዲስ አበባ ጎሮ አካባቢ ይዘዋቸው ይሰወራሉ። ሌላኛው ግለሰብ ደግሞ የጭነት ተሽከርካሪ
ተሽከርካሪውን አንቀሳቅሶ ትንሽ እንደተጓዘ ተሽከርካሪው ነዳጅ በመጨረሱ ይቆምበታል። በዚህ ወቅት ብልሽት ነው ብሎ ሲመለከት ለጸጥታ ስራ የተሰማሩ አካላት እየተንቀሳቀሱ አግኝተውት ምን እንደገጠመው ሲጠይቁት የመደናገጥ ምልክት በማሳየቱ ተጠራጥረው በቁጥጥር ስር ውለው ሲያጣሩት የፈጸሙትን የወንጀል ድርጊት መናገር ይጀምራል። ፖሊስ ባገኘው መረጃ መሰረት ክትትል በሚጀምርበት ወቅት ትብብር የጠየቀውን ግለሰብ ከያዙት ተሽከርካሪ ላይ በኃይል ለማስወረድ ሲሞክሩ በሌላ ተሽከርካሪ ተገጭቶ ሕይወቱ በአሰቃቂ ሁኔታ እንዲያልፍ ያደረጉ ሲሆን ፖሊስም ልዩ ክትትል በማድረግ ግለሰቦችን ከተደበቁበት በቁጥጥር ስር አውሏቸዋል። ይህ የተቀነባበረ የተሽከርካሪ ዘረፋና የእገታ ተግባር የሰው ሕይወት ያሳጣ በመሆኑ ምርመራው በአዲስ አበባ ፖሊስና በሸገር ከተማ መልካናኖ ክፍለ ከተማ ፖሊስ በተለያዩ ማስረጃዎች ሲጣራ ቆይቶ የምርመራ መዝገቡ ተጠናቆ ለአቃቢ ሕግ ይላካል። የሸገር ከተማ አስተዳደር አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ይዞ በከባድ የዘረፋና የወንብድና ወንጀል ክስ ይመሰርትባቸዋል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛው ፍርድ ቤትም ተከሳሾቹ ጥፋተኛ ሆነው በመገኘታቸው ሶስቱን ግለሰቦች እያንዳንዳቸው በ23 ዓመት እስራት እንዲቀጡ የወሰነ ሲሆን በነፍስ ግድያ ወንጀል ደግሞ በአዲስ አበባ ከተማ ጎሮ አካባቢ ለፈጸሙት ተግባር ሌላ ተጨማሪ ቅጣት እንደሚጠብቃቸው ኢንስፔክተር ብርሃኔ ሁንዴሳ ገልጸዋል። ከሚኖሩበት ሶማሌ ክልል ወደ ሐዋሳ ከተማ ለግል ጉዳያቸው አምርተው ሀገር ሰላም በማለት አንድ ሆቴል ውስጥ ከትመዋል። አንድ ግለሰብ ግን ከመነሻቸው ሶማሌ ክልል ጀምሮ እስካረፉበት ቦታ ድረስ ተከትሏቸው አቀንቷል። ከምሽቱ 3 ሰዓት ሆኗል። ግለሰቡ ያረፉበትን ቦታ በደንብ አድርጎ አረጋግጦ አካባቢውን በመቃኘት ድርጊቱን ለመፈጸም ተነሳስቷል። ተጠርጣሪው ምክንያቱ ለጊዜው ባልታወቀ ጉዳይ ሁለቱን እንግዶች በስለት በመውጋትና በአቅራቢያ የነበረ የሆቴል ጥበቃ ሰራተኛ ጩኸት ሰምቶ ለመገላገል ሲሞክር ወግቶ ሕይወታቸው እንዲያልፍ በማድረግ ለመሰወር ይሞክራል። ፖሊስም የተፈጠረውን የወንጀል ድርጊት መረጃ ሲደርሰው ግለሰቡን ማፈላለግ ይጀምራል። የሐዋሳ ከተማ አስተዳደር ፖሊስ መምሪያ ከክልል ፖሊስ ጠቅላይ መምሪያ ጋር በመቀናጀት ባደረገው ብርቱ ጥረት በሰዓታት ውስጥ በቁጥጥር ስር ሊያውለው መቻሉን የሐዋሳ ከተማ ፖሊስ አስተዳደር መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ገልጸዋል። በተጠርጣሪው ላይም ከክልሉና ከከተማው ፖሊስ መርማሪ ቡድን ተቋቁሞ ምርመራ መጀመሩን የከተማው ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ አሳውቀዋል። የ2 ዓመት ሕፃን በማገት ገንዘብ የጠየቀው ግለሰብና ግብረ አበሮቹ በቁጥጥር ስር ውለዋል። በድሬዳዋ ከተማ አስተዳደር የ2 ዓመት ታዳጊ ሕፃን አግቶ ከድሬዳዋ ከተማ 40 ኪሎ ሜትር በማራቅ በሐረማያ ከተማ በመሰወር ለቤተሰቦቹ ልጃችሁን እንድንለቅ 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ የነበረ ግለሰብና ግብረ አበሮቹን በቁጥጥር ስር መዋሉን በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ ገልጿል። ግለሰቡ የታጋች ወላጆች ሀብት የሆነው ሆቴል ውስጥ በአስተናጋጅነት ተቀጥሮ ይሰራ የነበረ ሲሆን በተቀጠረ በአንድ ወር ጊዜ ውስጥ የቤተሰቡን የውስጥ መረጃና የገንዘብ እንቅስቃሴ በቅርበት ከተከታተለ በኋላ ወንጀሉን ለመፈጸም ምቹ ሁኔታና ተባባሪ ግብረ አበሮቹን በማዘጋጀት በተጠኑ ዘዴዎች ወንጀሉ እንደፈጸመ ተገልጿል። የታገተውን ሕፃን ለማስለቀቅና ተጠርጣሪውን ለመያዝ በድሬዳዋ ፖሊስ ጠቅላይ መምሪያ በተዋቀረው የኦፕሬሽን ቡድን በከፍተኛ የቴክኖሎጂ ክትትልና ልምድ ባላቸው የኦፕሬሽኑ አባላት የተቀናጀ ስራ ዋና ተጠርጣሪውንና አንድ ግብረ አበሩን በአወዳይ ከተማ በአንድ ባንክ ውስጥ በመያዝ ሌሎች ግብረ አበሮቻቸውን ሕፃኑን አግተው በነበሩበት በሐረማያ ከተማ አንድ ሆቴል ውስጥ ሕፃኑ ላይ ምንም ጉዳት ሳይደርስ በቁጥጥር ስር መዋል መቻሉን በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራና የታክቲክ ዳይሬክቶሬት ዳይሬክተር ኢንስፔክተር ተመስገን ተሰማ ገልጸዋል። በሐረር ክልል ሐረር ከተማ ውስጥ ነው። ግለሰቡ በከተማው ውስጥ የባጃጅ አሽከርካሪ ስለነበር ተሳፋሪዎችን ከአንድ ቦታ ወደ ሌላ ቦታ በማድረስ የዕለት ገቢውን ያገኛል። የባጃጅ አሽከርካሪው ተሳፋሪዎችን ጭኖ መዳረሻ ቦታቸው ላይ አርሶ ከወረዱ በኋላ አንድ ስልክ ከባጃጅ ውስጥ ይመለከታል። ስልኩን አንስቶ የይለፍ ቃሉን በመክፈት የባንክ አካውንቱንና የሞባይል ባንኪንግ ቁጥር ኮድ ስልኩ ላይ ተመዝግቦ ያገኛል። ግለሰቡም ይህን እንደ መልካም አጋጣሚ በመጠቀም ወደ ራሱ አካውንት 400 ሺህ ብር በመላክ በ380 ሺህ ብር ቲቢኤስ ባጃጅ ይገዛል። ግለሰቦቹ ስልካቸው ስለጠፋ ሌላ ስልክ ለመግዛት ወደ ባንክ አምርተው ብር ሊያወጡ ሲሉ ያስቀመጡት ብር እንደሌለ ይነገራቸዋል። በዚህ የተደናገጡት ግለሰቦች ጉዳዩን ለፖሊስ ጥቆማ ይሰጣሉ። የሐረር ፖሊስም የደረሰውን መረጃ በመያዝ ክትትል አድርጎ የተገዛቸውን ባጃጅና በባንክ አካውንት የገባውን ብር በመያዝ ምርመራ እያደረገ እንደሚገኝ የሐረር ክልል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ጣሰው ቻለው አስታውቀዋል።
በማያ ከተማ አስተዳደር የአወዳይ ክፍለ ከተማ ነዋሪ የሆነችው ኡርጂ ታላቅና ታናሽ ወንድሞቿንም በመያዝ ከወላጆቿ ቤት ወጥታ ያገኘችውን ስራ እየሰራች መኖር የጀመረችው ገና በወጣትነት የእድሜ ክልል ውስጥ ሳለች ነው። አካባቢው ስራ የማይንቅና ልብሴ ይቆሽሻል፣ ክብሬ ይነካል በማለት የማይኩራራ ሁሉ ሰርቶና አግኝቶ የሚያድርበት ለነገና ለበስቲያ ባይሆን ለዕለት ጉርስ ይዞ ለመግባት የሚቸገርበት አለመሆኑ የበርካቶችን ሕሊና ያሳረፈ አካባቢ መሆኑ ያስመሰከረለት ሆኗል። ኡርጂ ጥቂት ለማይባሉ ጊዜያት ከስራዋና ከወንድሞቿ ውጪ ሌላ የምታስብለት ጉዳይ ሳይኖራት ቆይታለች። በአንድ ወቅት ታዲያ መሐመድ የተባለ ግለሰብ ሰላምታ ከመለዋወጥና ሻይ ቡና ከመባባል ባለፈ ሁኔታና ስሜት ቀረባት። ከዚያ በፊት የወንድ ጓደኛ ያልነበራትና የፍቅር ግንኙነትንም የማታውቅ በመሆኑ በአዲስ ስሜት በአዲስ አቀራረቡና በሚሰጣት አብሮ የመኖር ተስፋ ልቧ በሐሴት ሰከረ። ነጋ ጠባ ከመሐመድ ጋር ሊኖራት ስለሚችለው የትዳር ህይወት፣ ስለምትኖርበት ቤት፣ ስለምታሟላው መገልገያ ቁሳቁስ እያሰበች ማደር ከጀመረች ሰነባበተች። ኡርጂ ከጊዜ በኋላ የምታሳየውን የጠባይ ለውጥ ያስተዋሉት ወንድሞቿ አብሯት የሚኖርና ቁም ነገረኛ ሰው ካገኘች እነሱ ቤቱን ለቀው እንደሚወጡላትና እሷ በነጻነት ከትዳር አጋሯ ጋር የምትኖርበትን ሁኔታ እንደሚያመቻቹ ተማከሩ። ኡርጂ ከመሐመድ ጋር ባላት ግንኙነት ደስተኛ በመሆኗ ምንም ነገር ቢፈጠር ለመቋቋም ራሷን አዘጋጅታለች። ጊዜያት አለፉ። በአንዱም ቀን የጤና ችግር ገጠማትና ወደ ጤና ጣቢያ በመሄድ ስትመረመር ነፍሰ ጡር መሆኗ ተነገራት። ደስታዋ ወደር አጣ። መሐመድን አግኝታ እስክትነግረው እግርና ሰውነቷ እየተወለካከፈ የወደፊት የኑሮ አጋሯ ካለበት ደረሰች። መሐመድ ከኡርጂ አንደበት የሰማውን ለማመን ተቸገረ። የኡርጂ ደስተኛ ገጽታና የመሐመድ የተደናገጠ ስሜት በዚያ ቅጽበት የሰማይና የምድር ያህል የተለያየ ሁኔታ እንዲስተዋልባቸው አደረገ። መሐመድ እንደምንም ብሎ ደስተኛ የሆነ በመምሰል ያቺን ሰዓት ዋሽቶ ለማሳለፍ ሞከረ። ኡርጂ ሁኔታው እሷ ያልጠበቀችው ቢሆንም ለጊዜው ደስታው የፈጠረበት ስሜት ነው በማለት የባጤ ቆጡን በመለፍለፍ ነገ የሚያደርጉትን ምን እንደሚያስፈልጋቸው፣ ምን ለማድረግ እንዳሰበች፣ በምን አይነት መንገድ ቤተሰቦቻቸውን ወቁልን ማለት እንዳለባቸው በሀሳቧ የመጣላትን አማራጭ ትተነትናለች። መሐመድ ግን አንዳች ክፉ ነገር እንደሰማ ሁሉ ፈዞና ደንዝዞ በደመ ነፍስ አይኗን እያየ እየሰማት እንዲመስላት በማድረግ ላይ ነበር። ኡርጂ አካላዊ ለውጧና የውስጥ ስሜቷ መቀያየር እንግዳ ስሜት በመሆኑ ግራ የመጋባት ሁኔታ ውስጥ ገብታለች። የልጇ አባት የሆነው መሐመድ ደግሞ ነፍሰ ጡር መሆኗን ከሰማበት ቀን ጀምሮ ከዓይኗ መሰወሩ ሌላ ጭንቀት ፈጥሮባታል። ሰኔ ወር 2017 ዓመተ ምህረት ሴትና ወንድ ልጆችን በሰላም ተገላግላ ወደ ቤቷ እስክትገባ ድረስም የልጆቹ አባት መሐመድን የበላው ጅብ ሳይጮህ የእሷ ተስፋና የነበራት እምነት እንደተናደ ነበር። ከሆስፒታል ከተመለሰች 2ኛ ቀን ሆኗታል። ሕፃናቱ ነፍስ አውቀው የተማከሩ ይመስል ያለማቋረጥ ያለቅሳሉ። ምሽት ነው። ኡርጂ ጡቷን በማጉረስና ለቅሷቸውን በማስቆም ፋንታ በዚህ ሁኔታ ብቻዋን ልታሳድጋቸው መሆኑን ስታስብ አንዳች ጭንቀት አእምሮዋን ወጠረው። በቅጽበትም ግልግልን የሚያስናፈቅ ስሜት ለአንድ እርምጃ ገፋት። በየተራ በተጠቀለሉበት ጨርቅ አፍና በመግደልም ከመኖሪያ ቤቷ ጓሮ ካለ ክምር አፈር ውስጥ በመደበቅ ነጣፋ ድንጋይ ጫነችባቸው። 9 ወር ተሸክሞ ያኖራቸው ሆዷም ደንድኖ ሌሊቱ ነጋ።
ታናሽ ወንድሟ የህፃናቱ ድምጽ ሲጠፋበት ምክንያቱን ጠየቃት። እሷም በተረበሸ ስሜት የተኙ መሆኑን ገለጸችለት። ሁኔታዋ ስላጠራጠረውም ለታላቅ ወንድሙ ጠቁም። ወንድምየው ለአካባቢ የሀገር ሽማግሌዎች መረጃ በመስጠት ፖሊስ እንዲያውቅ አደረጉ። በፖሊስ በተደረገው ፍተሻም የህፃናቱ አስከሬን ከተቀበረበት ወጣ። ኡርጂ ባልብዬ ለልጆቼ አባት ከሚሆን ሰው ውጪ የወለድኳቸው ልጆች ለብቻዬ ማሳደግ ስለማይሆንልኝ ገድያቸዋለሁ በማለት ቃሏን ሰጠች። የተመሰረተባትን ክስ የተመለከተው የማያ ከተማ አስተዳደር ከፍተኛው ፍርድ ቤትም ኡርጂ መሐመድ በፈጸመችው ከባድ የግድያ ወንጀል በ23 ዓመት እስራት እንድትቀጣ ወስኖባታል። ሰላም ይስጠን እግዚአብሔር ገናና ተጋረደን ተብርደን ጊዜው ይሆን ላለውን የሚሆነውን ሳሰብን ባይኔ ሰላም ይስጠን እግዚአብሔር ገናና ተጋረደን ተብርደን ጊዜው ይሆን ላለውን የሚሆነውን ሳሰብን ባይኔ የፍቅር አምላክ ጌታ ቅድስቷን ምድር ሰላም አውርሳት ደስታ ከቁጣ በደቀን ወዳጅ አርገሃን ቃና የት ይደረሳል ምን ይወረሳል ቃል ከመሰንበቻው የተከናወኑ ፖሊሳዊና ወንጀል ነክ መረጃዎችን አድምጠን ተመልሰናል። ውድ አድማጮቻችን ፖሊስና ህብረተሰብ የሬዲዮ ዝግጅት ወደ እናንተ መድረሱን ቀጥሏል። ከመረጃዎቻችን አንዱ የነበረው የስማርት ፖሊስ ጣቢያ ስራ መጀመርን አስመልክቶ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በዕለቱ ተከታዩን ጽሑፍ በማህበራዊ ትስስር ገጻቸው ላይ አጋርተዋል። ዛሬ በኢትዮጵያ የመጀመሪያውን የሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት አስጀምረናል። ይህ አገልግሎት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ ያስችላል። በተጨማሪም አገልግሎቱ ለፖሊስ ፈጣን እርምጃ ለመውሰድ የሚያስችለውና የወንጀል መከላከል ስራውን የሚያቀላጥፈው ነው። የዚህ አገልግሎት መጀመር በዲጂታል ኢትዮጵያ 2030 የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ የተጀመረው የሪፎርም ስራን ውጤታማነት የሚያሳይ ይሆናል ብለዋል። በዕለቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስማርት ፖሊስ ጣቢያውን መርቀው ስራ አስጀምረዋል። የተወደዳችሁ አድማጮቻችን ወደ ቀጣዩ መሰናዷችን ስናልፍ የኢትዮጵያ ፖሊስ ዩኒቨርሲቲ ለአድማ መከላከልና መቆጣጠር የፖሊስ አመራርና አባላት ስልጠና ሲሰጥ ቆይቶ አስመርቋል። ወደ አፖስቶ ተጉዘንም ምርቃቱን ቃኝተነዋል። በድጋሜ አብራችሁን ቆዩ። ፖሊስነት
እንቁና የተከበረ ሙያ ቢሆንም አንድ የፖሊስ አባል ፖሊስ ነው ሊባል የሚችለው ተሰጥኦ፣ ችሎታው፣ ስነ ምግባሩ፣ ስሜቱና ፍላጎቱ ሲጣጣም እንደሆነ ይነገራል። ይህንን የማረቅና የመቅረጽ ኃላፊነት ያለባቸው ደግሞ የፖሊስ ማሰልጠኛ ተቋማት ናቸው። በሀገራችንም አንጋፋውና ለበርካታ የአፍሪካ ፖሊስ ተቋማት የትምህርትና ስልጠና ማዕከል የሆነው የኢትዮጵያ ፖሊስ ዩኒቨርሲቲ የሰራዊቱን አቅም በመገንባት ኃላፊነቱን በከፍተኛ ደረጃ እየተወጣ ይገኛል። በቅርቡም አፖስቶ በሚገኘው ካምፓሱ የአድማ መከላከልና መቆጣጠር ስልጠና የወሰዱ የፖሊስ አመራርና አባላትን አስመርቋል። የኢትዮጵያ ፌዴራል ፖሊስ በፖሊስ ሰራዊቱ የማድረግ አቅም ላይ ጥናት በማድረግ የሚታዩ ክፍተቶችን ለመሙላት የተለያዩ ስልጠናዎችን ለመስጠት የሚያስችሉ እቅዶችን እያዘጋጀ ስልጠና እየሰጠ የሚገኝ ሲሆን ይህ ለአድማ መከላከልና መቆጣጠር አመራርና አባላት የተሰጠው ስልጠና ሰልጥኖ የማሰልጠን ዓላማ ያለውና ተከታታይነት ያለው መሆኑን የኢትዮጵያ ፖሊስ ዩኒቨርሲቲ ተወካይ ፕሬዝዳንት የሆኑት ዶክተር ታምራት ሙሉጌታ ይናገራሉ። የኢትዮጵያ ፌዴራል ፖሊስ ከሪፎርም በኋላ በርካታ ዘርፎች ላይ ስራ የተሰራ ነው። አንደኛውና ዋንኛው ግን በየደረጃው ያሉትን የሰራዊት አባላት የመፈጸም አቅም ማሳደግ ነው። ይሄ የመፈጸም አቅም ደግሞ በትምህርት በስልጠና ስንል የአጭር ጊዜ ስልጠና፣ የረጅም ጊዜ ስልጠና፣ መካከለኛ ጊዜ ስልጠና ነድፎ የሰራዊቱን የኦፕሬሽን የመፈጸም አቅም የሚያሳድጉ ስልጠናዎችን መስጠት ነው የኮሚሽኑ ዓላማ። ያንን ደግሞ የኢትዮጵያ ፖሊስ ዩኒቨርሲቲ በኃላፊነት ወስዶ በርካታ ስልጠናዎችን በጣም በተጨናነቀ ሁኔታ በውጤታማነት እየሰጠ ይገኛል። ሰልጥኖ ማሰልጠን ስልጠና ነው የተሰጠው። እነዚህ አባላት በሁለት ዙር ነው የምናሰለጥነው። አሁን ያሰለጠናቸው አሉ። እንደገና ሁለተኛ ዙር እናስገባለን። አሰልጥነን ሄደው ደግሞ እነሱ ፈጻሚዎቹን በዛ ልክ የአድማ መከላከልና አድማ መቆጣጠር ዘመናዊ ስልቶችን ያሰለጥናሉ ማለት ነው። የወንጀል አይነት ይቀያየራል፣ የአመጽ አይነት ይቀያየራል፣ የረብሻ አይነት ይቀያየራል። በዛ ልክ ደግሞ ያንን የሚከላከልና ያንን የሚቆጣጠር የፖሊስ አባል ደግሞ ራሱ ብቁ ሆኖ በሚቀያየር ዳይናሚክ በሆነው የወንጀል ዓለም የሚመጣው ወንጀል ሁላ መከላከል መቆጣጠር የሚችል እንዲሆን እንዲህ አይነት ስልጠናዎች በጣም አስፈላጊዎች ናቸው። ሰልጣኞች የተሰጣቸውን ስልጠና በሚገባ በመከታተል በቀጣይ በሚሰማሩበት የግዳጅ ቀጠና ውጤታማ ለመሆን የሚያግዛቸውን ተገቢውን አቅም መፍጠራቸውንና ስልጠናው በተያዘለት እቅድ መሰረት በስኬት እንዲጠናቀቅ የባለድርሻ አካላት ቅንጅታዊ አሰራር ከፍተኛ አስተዋጽኦ እንደነበረው የኢትዮጵያ ፖሊስ ዩኒቨርሲቲ አፖስቶ ካምፓስ ዲን የሆኑት ረዳት ኮሚሽነር ሽብሩ ምሩ ይጠቅሳሉ። ስልጠናው በጣም ጥሩ ስልጠና ነው። ሰልጣኞቹን ከተቀበልንበት እለት ጀምሮ ሰልጣኞቹ በጣም ዲሲፕሊን የተላበሱበት የመስክ ስልጠናና የክፍል ስልጠና እጅግ በጥሩ ሁኔታ የተከታተሉበትና ውጤታማ ስልጠና መሆኑን ገምግመን ያረጋገጥንበት የምረቃ ስርዓቱም በዛ ልክ በጥሩ ሁኔታ ያሳዩበት ነው። እነሱን ጠርንፎ የመጡ የነሱ አመራሮች አብረው ቁጭ ብለው መስክ ስልጠና ረጅም ጉዞ ሲጓዙም አብረው ይዘው ስለነበሩ እዚህ ያለው አመራር ጋር ተጣምረው አሰልጣኞች ጋር አንድ በመሆን ዓላማችን የፌዴራል ፖሊስን ከፍ የማድረግ ራዕይ ስለሆነ ሁላችንም በጋራ ስራ ስለሆነ በጥሩ ሁኔታ ነው ስልጠናን የወሰዱት። በስነ ምግባር ዙሪያ በህገ መንግስት አጠቃላይ በወታደራዊ ዲሲፕሊን ላይ ነው አብዛኛው ክላስ የተሰጠው። ጠንካራ የሆነ ወታደራዊ ስልጠና ነው የተሰጠው። በተለይ አድማ መቆጣጠርና መከላከል ጋር ተያይዞ ቀጣይ ለሚኖርን ተልዕኮ እጅግ በጥሩ ሁኔታ ነው ሲወስዱ የነበረ። ደከመን ሰለችን ሳይሉ በጣም ብርቱ፣ አብዛኛው ደግሞ ወጣቶች በመሆናቸው በጣም አቀባበላቸውም እጅግ ጥሩ እንደነበረ ነው የገመገምነው ያየ ነው። የኢትዮጵያ ፌዴራል ፖሊስ አሰራሩን ቴክኖሎጂ መር የማድረግ ስትራቴጂን በመከተል ሰራዊቱን በማብቃቱ በኩል በርካታ ስራዎችን ያከናውናል። ይህ ስልጠናም ሰራዊቱ ቀደም ሲል በሰው ኃይል ብቻ የሚያከናውናቸውን ተግባራት በቴክኖሎጂ የተደገፉ እንዲሆኑም ጭምር ማስቻሉን በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የአድማ መከላከልና መቆጣጠር ምክትል መምሪያ አዛዥ የሆኑት ኮማንደር ነጻነት ታደሰ ይገልጻሉ።
ስልጠናው በመምሪያም በዋና መምሪያም ደረጃ በእቅድ የተዘጋጀ ስልጠና ነው። የሰጠነው ስልጠና የአድማ መከላከል ስልጠናና ተጓዳኝ ስልጠናዎችን በጋራ አድርገን ነው የሰጠነው። ይህን ስልጠና የመሩት የፖሊስ ዩኒቨርሲቲ አሰልጣኞች፣ አድማ መከላከል ውስጥ ነባር የአድማ መከላከል አመራርና አሰልጣኞች በጋራ በመሆን ነው ስልጠናውን የመራ ነው። የስልጠናው ዓላማ አንደኛ ራስን ከማብቃት ጋር ተያይዞ የተሰጠ ስልጠና ነው። ሁለተኛ በአገር አቀፍ ደረጃ ቀጻይ ታላላቅ ተልኮች አሉን። እነዛን ተልኮች ለማሳካት አስቀድሞ የሰው ኃይልን ማዘጋጀቱ ተገቢ ስለሆነ ያንንም መነሻ ያደረገ ስልጠና ነው። ከቴክኖሎጂ አጠቃቀም ጋር ተያይዞ ፌዴራል ፖሊስ አሁን ያለበት የተሻለ ቁመና ላይ ነው። የትኛውም የወንጀል መከላከል ስራዎች ቴክኖሎጂን መነሻ ያደረጉ ናቸው። የአድማ መከላከል ስራም ያው ከዚህ በፊት አብዛኛው ስራ በሰው ኃይል የሚሰራ ስራ ነው። አሁን ግን አብዛኛው በሰው ኃይል የሚሰራው ስራዎቻችንን ከድሮን ጋር በማዛመድ ቀለል ባለ መንገድ ስራዎቻችንን እንድንሰራ ያደረገበት ሁኔታ አለ። ይህንንም በምረቃው ትርኢት ላይ ለማየት የተሞከረበት ሁኔታ ነው ያለው። የተለያዩ መልእክቶችን ለማስተላለፍ አድመኛን ለማስጠንቀቅ ከዛም አልፎ የተለያዩ ማቴሪያሎችን በድሮንም እስከ መጠቀም ድረስ የተደረሰበት ሂደት ስላለ ከቴክኖሎጂ ጋር ያለው ቁርኝትና ዝምድና በተሻለ መንገድ በተቋም ደረጃ እየተሰራበት ያለ ሁኔታ ነው ያለው። በዚህ በ2018 ሁለተኛ ግማሽ ዓመት ሀገራችን ኢትዮጵያ የምታስተናግዳቸው ዓለም አቀፍ አህጉር አቀፍና ሀገራዊ ሁነቶች በተሳካ ሁኔታ ለማካሄድ ይህ ስልጠና ወሳኝ ሚና እንዳለው የሚገልጹት ዶክተር ታምራት ሙሉጌታ የስልጠናው አጠቃላይ ይዘትም ይህንን ያማከለ መሆኑን ይናገራሉ። በፊታችን ያሉ ተደራራቢ ተልእኮችን ለፊታችን ሀገራዊ ምርጫ አለ። ከዛም በኋላ ሌሎች ከመንግስት የሚሰጡን ግዴታዎች አሉ። ኮፕ አለ፣ እንደገና የአፍሪ ፖሊስ ስብሰባ አለ፣ እንደገና የኢንተርፖል ስብሰባ ለፊታችን አለ። እነዚህን ግንዛቤ ውስጥ የከተቱ ዘመኑን የዋጁ ስልጠናዎች ነው እየሰጠን ያለ ነውና ይህ ስልጠና በአድማ መከላከል ለመቆጣጠር አባላት ብቻ ሳይሆን በሌሎችም በሁሉም መስኮች ፈጻሚዎችን የስራ ላይ ስልጠና እየሰጠን የመፈጸም አቅማቸውን የመምራት አቅማቸውን ማሳደግ ነው። ጀግናው የኢትዮጵያ የፌዴራል ፖሊስ ሰራዊት በጀግንነት በጉብዝና በወኔ ጥያቄ የሚነሳበት አይደለም። ያንን ጀግንነት፣ ያንን ወኔ፣ ያንን ጉብዝና ደግሞ በበቂ ክህሎት፣ በበቂ አመለካከት፣ በበቂ እውቀት እየገነባ ነው ከሄድን የመፈጸም አቅማችን ያድጋልና ይሄ ስልጠናም አንደኛው በዘመናዊ መልክ የአድማ መከላከልና መቆጣጠርን ሰራዊቱ እንዲገነዘብ ታስቦ የተሰጠ ስልጠና ነው። ከኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ስፔሲፊካሊ ደግሞ የአድማ መከላከልና መቆጣጠር መምሪያ ጋር በጋራ በመሆን የሰጠነው ስልጠና ነውና በጣም ውጤታማ ነበረ። ዩኒቨርሲቲው ከሚሰጣቸው በርካታ ስልጠናዎች አንዱ ነው። በከፍተኛ ውጤት የጨረስነው ስልጠና ነው። እንዲህ አይነት ስልጠናዎችን ደግሞ በተከታታይ እየሰጠን የሰራዊቱን የመፈጸም አቅም እያሳደግን የምንሄድ ይሆናል። ፖሊስ ህዝባዊ ኃላፊነቱን በአግባቡ ለመወጣትና ፖሊሳዊ አገልግሎቱን ጥራት ባለው መልኩ መስጠት ይችል ዘንድ በየጊዜው የወትሮ ዝግጁነቱን ያረጋግጣል፣ የስራ ላይ ስልጠናዎችንም ያደርጋል። ታዲያ ይህ ስልጠና ከመደበኛ ፖሊሳዊ ስልጠናዎች ምን ለየት የሚያደርገው ነገር አለ ስንል ጠየቅን። ይሄ ስልጠና ከሌሎቹ ለየት የሚያደርገው አንደኛ ከስራ ውጭ ሆኖ ስልጠናን ብቻ መነሻ አድርጎ የሚሰለጥነው ስልጠና ነው። ሁለተኛ ደግሞ አድማ መከላከል ሰፊ ኃይል ከስራ ውጭ ሆኖ በዚያ ለራሱን በማዘጋጀት የተሰጠ ስልጠና ነው ብዬ አምናለሁ። ይሄ ለየት ያደርገዋል የሰጠነውን ስልጠና። ሁሉም ትምህርትና ስልጠናዎች በዩኒቨርሲቲው ስር ነው ያሉት። መሰረታዊ የፖሊስ ስናሰለጥን የአድማ መከላከልና መቆጣጠር ስልጠና እንሰጣለን። ይሄ ምንድነው ልዩ የሚያደርገው? አንደኛው ስፔሻላይዝድ ነው፣ መምራት አለበት። ለምሳሌ የአድማ መከላከልና መቆጣጠርን የመምራት ስልጠና እዚህ ውስጥ አለ። መምራት ብቻ ሳይሆን ደግሞ ሁለተኛው እንግዲህ በአንድ ጊዜ ሁሉም እውቀት አያልቅም። መሰረታዊ ትምህርት ስናስተምር የምንሰጣቸው መሰረታዊ ነገሮችን ብቻ ነው። እነዚህ በመሰረታዊ የሚሰለጥኑ የፖሊስ አባላት ወደ ሰራዊቱ ከገቡ በኋላ ከቆዩ ሰራዊት አባላት የሚማሩት ነገር አላቸው። በተጨማሪ ደግሞ ያኛው መሰረታዊ ነው። ይህ ስልጠና ደግሞ አድቫንስድ ሆኖ ማንኛውንም አይነት አድማ ማንኛውንም አይነት ረብሻ ለመምራትም ለመቆጣጠርም የሚያስችል ነውና ያኛው መሰረታዊ ነው። ይሄ ደግሞ አድቫንስድ የሆነ የዘመናዊ ስልቶች አድቫንስድ የሆኑ የተራቀቁ የአድማ መቆጣጠርና መከላከል ስልቶችን ያካተተ ትምህርት ነው። ዘፈን ማሞቂያ አይደለም ወድሻለሁ ማለቴ ሳልጠራሽ ያላድርም በቀን ውስጥ 3-4 አረኔ ሶድሻለሁ አረኔ ሶድሻለሁ ንግግር የላይ እንኳን መሰንግቼሽ ያውቃለሁ አረኔ ሶድሻለሁ አረኔ ሶድሻለሁ
ወድሻለሁ ንግግር የላይ እንኳን መች ለይቼሽ አውቃለሁ እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል ያደኩበት ነው ስምሽ ካካሌ ከሁሉ ሰርጿል ልተውሽ ብልም አልችልም ቀኝ ትርሳይም ብያለሁ ምንም ባላደርግ ምንም ባይጠቅምሽ ወድሻለሁ ቢወራ ያልቃለሁ የኔ ዓለም ያለሽ ክብር ሞገስ አንደምታው ብዙ ነው የኔ ዓለም ታሪክሽ ቢወደስ ከአንጀት ከልቤ ነው ሀገሬ እናቴ ማለቴ ለማስመሰል ብጥር ይፍረደ የሚያውቀኝ ልጅነቴ ሀገሬ እናቴን ሀገሬ እምዬን ሀገሬ እናቴን ሀገሬ እምዬን ዘፈን ማሞቂያ አይደለም ወድሻለሁ ማለቴ ሳልጠራሽ ያላድርም በቀን ውስጥ 3-4 አረኔ ወድሻለሁ አረኔ ወድሻለሁ ንግግር የላይ እንኳን መች ዘንግቼሽ ያውቃለሁ አረኔ ወድሻለሁ አረኔ ወድሻለሁ ንግግር የላይ እንኳን መች ለይቼሽ ያውቃለሁ እግሬ ይፈርዳል እርቄስ ብሄድ እናትነትሽ እንዴት ይከዳል አንቺን ነው ሌላ እንደማያውቅ ሁሉ ነገሬ የመውደድ የልክ የፍቅሬ ጥጉ ይለያል የኔ ቢወራ ያልቃለሁ የኔ ዓለም ያለሽ ክብር ሞገስ አንደምታው ብዙ ነው የኔ ዓለም ታሪክሽ ቢወደስ ከአንጀት ከልቤ ነው ሀገሬ እናቴ ማለቴ ለማስመሰል ብጥር ይፍረደ የሚያውቀኝ ልጅነቴ ሀገሬ እናቴን ሀገሬ እምዬን ሀገሬ እናቴን ሀገሬ እምዬን ሀገሬ እያዳመጣችሁን ስለሆነ ምስጋናችን ላቅ ያለ ነው። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ሳምንታዊውን የፖሊስና ህብረተሰብ የሬዲዮ ፕሮግራማችንን ነው። የፖሊስ አገልግሎት ውጤታማ የሚሆነው ከማህበረሰቡ ጋር በቅርበትና በቅንጅት መስራት ሲቻል መሆኑ ይታወቃል። ለዚህም ፖሊስ ማህበረሰብ አቀፍ የፖሊስ አገልግሎትን ተግባራዊ እያደረገ ይገኛል። ባልደረባችን ካሳሁን ታፈረ በሸገር ከተማ አስተዳደር የማህበረሰቡንና የፖሊስን ቅንጅታዊ ስራ ያስቃኘናል። ወደዛው እንለፍ። ሰው ለሰው ቢፋቀር ሁሉም ቢተባበር የት ነበር ቢጥር የት ነበር። የማይታለፉ የሚመስሉ ሊቀለበሱ የማይችሉ የታሪክ አሻራዎች በልጆቿ ጽናትና ጀግንነት ታልፈውና ተቀልብሰው ታሪክ ዛሬም ይዘክራቸዋል። በመተባበርና በመከባበር ላይ የተገነባች ሀገር መሰረቷን ማንም ሊያናውጻት እንደማይችል የተግባር ምስክር ሆነው ጀግኖች ኖረውላታል። ልጆቿ በአንድ እየመከሩና ተግተው እየሰሩ ልዩነትን በአብሮነት አድምቀው ታላቅ ራዕይ ሰንቀው የጋራ ቤታቸውን በተባበረ ክንድ ለማጽናት ሲወጡና ሲወርዱ ማየት የአደባባይ እውነታ ነው።
ነው። ትላንት ያለፈችበትን ታሪክ በመዘከርና ዛሬ የቆመችበትን እውነት በማጣመር የምንኮራባትና ኑረን የምንደምቅባት ሀገር ትኖረን ዘንድ የመተባበርና የመከባበር እሴቶችን ማዳበር ይኖርብናል። እንደ ሀገር ኮርተን እንደ ሕዝብ ሰርተን ለመኖር ሰላም ስለሚያስፈልገን በሰላም ዙሪያ መምከርና ወንጀልን ለማስቀረት መተባበር የሁሉም ዜጋ ባህልና እሴት ሊሆን ይገባል ሲሉ የሸገር ከተማ ፖሊስ አዛዥ ረዳት ኮሚሽነር ደረጀ ሙለታ ገልጸዋል። ስራችን ሁሉ ሊሳካ የሚችለው ህዝብን ካሳተፍን ብቻ ነው። ልናቀርብ የቻልንበት ምክንያት ህዝብን አሳትፈን የሰራናቸው ስራ ህዝቡ በሚሰጠን ጥቆማና እገዛ ብዙ እርምጃዎችን ወስደናል። በተጨማሪም ከተማ ውስጥ ራሳቸውን ቀጥሎ የህዝብን ሰላምና ጸጥታ ለመንሳት የሚንቀሳቀሱ ኃይሎችንም ራሳቸውን ቀይረው በመግባት ሲንቀሳቀሱ የነበሩትን በህዝብ ተሳትፎ ብዙዎቹን በቁጥጥር ስር አውለን ለህግ አቅርበናል። እሱ ብቻ አይደለም፣ ከደረቅ ወንጀል ጋር በተያያዘ ብዙ ስራዎችን ሰርተን ለህግ አቅርበን ውሳኔ ትምህርት የሚሰጡ ብዙ ውሳኔዎችን ያሰጠንበት ሂደት ነው ያለው። እንዳጠቃላይ ከትራፊክ እንቅስቃሴ ጋር በተያያዘ የትራፊክን አደጋ ለመቀነስ ብዙ የተሰሩ ስራዎች አሉ። ደንብ መተላለፊያዎችን በመቆጣጠር እሱ ብቻ አይደለም፣ ብዙ ትምህርት በመስጠት በመቅጣት የሚመጣ ብዙ ውጤት የለም። በማስተማር ስለሆነ በማስተማሩ ላይ ሰፊ ስራዎችን ሰርተናል። በዚህም ሰፊ ውጤት አግኝተናል። አሁንም ሰፊ የሚቀረን ስራ ቢኖርም ማለት ነው። የአንድ ሀገር መሰረቷና ታሪካዊ ማንነቷ ባሏት ህዝቦች ሁለንተናዊ እንቅስቃሴና ተግባር ላይ የተመሰረተ ይሆናል። የኛ ሀገር ደግሞ የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ በመሆኗ የመቻቻልና የመተሳሰብ እሴቶች ሲዳብሩ ሀገር መድረስ ካለባት ግብ ላይ እንድትደርስ ትልቅ ሚና ይኖረዋል። ይህ እንዲሆን ደግሞ ህብረታችን አጠንክረን የሚታዩ ክፍተቶችን አርመን ሁላችንም የሰላም ዘቦች ልንሆን ይገባል ሲሉ ረዳት ኮሚሽነር ደረጀ ተናግረዋል። ከተማችን ውስጥ በሰፊው በሰራነው ስራ ህዝባችን በሰላም 24 ሰዓት ሰርቶ ወጥቶ የሚገባበት ሂደት ነው ያለው። የሰላም ውጤቱን የምታየው ህዝቡ በሰላም ተንቀሳቅሶ መግባቱን ሰርቶ መግባቱን ነው። በዚህ ጉዳይ ትልቅ ውጤታማ ነን ብለን እናስባለን። ክትትል አድርገን ሰፊ ስራዎችን ሰርተን ብዙ ተጠርጣሪዎችን እርምት እንዲሰጣቸው የፍርድ ውሳኔ እንዲያገኙ አድርገናል። ይህም ብዙ ማስተማሪያ ይሆናል። እንደ ህዝብ ተመካክረን በአንድ ተሳስረን ስንሰራ ስህተቶቻችን ይታረማሉ፣ ችግሮቻችን በቀላሉ ይፈታሉ። መወያየት፣ መቀራረብና የጋራ እሴቶችን ማጎልበት ለሀገር ግንባታ ትልቁን አስተዋጽኦ ይይዛል። ሰላም የሁሉም መሰረት በመሆኑ እያንዳንዱ ዜጋ ለሰላም የሚያስቀምጠው አሻራ ንብረትን ከውድመት ህይወትን ደግሞ ከቅስፈት ይታደጋል። ለዚህ ደግሞ ማህበረሰብና ፖሊስን አቀራርቦ በአንድ አናቦ በሰላምና ጸጥታ ዙሪያ አብረው እንዲሰሩ ማድረግ ያስፈልጋል። የሸገር ከተማ ፖሊስም የከተማዋን ሰላምና ደህንነት በማስጠበቅ በኩል ከህዝብ ጋር የሰላም ኮንፈረንሶችን እያደረገ እንደ ከተማም ሆነ እንደ ሀገር ያሉ ተግዳሮቶችንና ጠንካራ ስራዎችን እየለየ ይሰራል ሲሉ ረዳት ኮሚሽነሩ አብራርተዋል። ከትራፊክ እንቅስቃሴ ጋር ከኮሚኒቲ ፖሊሲንግም ጋር ህዝብን አሳትፈን በሰራነው ስራ ሰፋፊ ውጤቶችን አግኝተን ሸገር ውስጥ ማንኛውም ዜጋ ሆነም የውጭ ዜጋ በፈለገው ሰዓት በፈለጉ ጊዜ ተንቀሳቅሶ በልማት ላይም ለመዝናናትም ሆነ አስፈላጊውን ነገር ሲያደርግ በመቆየቱ ፕላስ ከትልቅ በዓላት እንደ ኢሬቻ፣ ጥምቀት የመሰሉ የአደባባይ በዓላትንም ካለምንም እንከን እንዲከበሩ አድርገናል። የኮሚኒቲ ፖሊሲንግ ስራ የተጀመረ ጅምር ቢኖርም እስከ ታች ድረስ ወርዶ ከቤት ጀምሮ ከግለሰብ ቤት ጀምሮ የኔ ነው ብሎ የጸጥታው ስራ ወስዶ ራሱ የሚሰራበትን ስራ መሬት ማስያዝ ላይ የቀሩን ስራዎች አሉ። ከዚህ በተረፈ ደግሞ አንዳንድ ተዘዋውሮ የሚመጡ ህገወጥ እንቅስቃሴዎች ያሉበት ሂደት ላይ እነኝንም ተቆጣጥረን ያለነው እንዳለ ሆኖ ሙሉ ለሙሉ ማስቀረት መቻል አለብን። ፖሊስ የሚባለው ኢንስቲትዩሽኑ ትልቁ ስራውና አንጋፋው ወንጀል መከላከል፣ ሳይፈጸም መመርመር፣ ተከላከል። አሁንም የተፈጸሙትን አጣርተን ማቅረብ ሳይሆን ሳይፈጸም ለማስቀረት የሰራነው ስራ እንዳለ ቢሆንም አሁን ሰፊ ስራ የሚቀረን መሆኑን ሪፖርታችን ላይ ማስቀምጠናል። የሰላም ኮንፈረንሶችና ውይይቶች ሲዘጋጁ ተቀራርበንና ተናበን ነገ ለምንፈጽማቸው ስራዎች ትልቅ ግብዓትን ያበረክታሉ። ፖሊስ በእያንዳንዱ ተግባሩ ውስጥ የህዝብ እገዛና ጥቆማ ስለሚያስፈልገው ከማህበረሰቡ ጋር ግልጽ ውይይቶችና ግንኙነቶችን
ማድረግ ይኖርበታል። የፖሊስ ሙያ ትኩረትን፣ ጥንቃቄንና ብስለትን የሚጠይቅ ሙያ በመሆኑ ስኬት ላይ እንዲደርስ በማህበረሰቡ መደገፍ የግድ ያስፈልገዋል። ይህ የሚሆነው ደግሞ ወንጀለኞች ወንጀል ሰርተውና ከአካባቢው ሸሽተው በማህበረሰቡ ጉያ ውስጥ ስለሚደበቁ እነዚህን ለይቶ ለመምከርና ህዝብን በሰላም ለማኖር የሰላም ኮንፈረንስ ውይይቶች ትልቅ ሚና እንዳላቸው የሸገር ከተማ ፖሊስ አዛዥ ረዳት ኮሚሽነር ደረጀ አንስተዋል። የህዝብ ኮንፈረንስ ብለን ያካሄድንበትም ዋና ዓላማው የሰራነው ይሄ ነው። ምን ይቀራቸዋል የሚለውን ህዝቡ እንዲሰጥ፣ ቀጣይም ደግሞ እንደ ሀገራችን ምርጫ ሄድበት ወቅት ነው። ይህን ምርጫ ማስመልክቶ ህዝቡ ምን እንስራ፣ አብረን እንዴት እንቀናጅ የሚለውን መልእክት ለማስተላለፍ የተዘጋጀ ዝግጅት ነው። በዝግጅቱ ላይ እንደተመለከታችሁት ህዝቡ ጥሩ ተሳትፎ ነው ያለው። ቀጣይም ከኛ ጋር ቆሞ ማንኛውንም ሰላምን ሊያውክ የሚችል ነገር ራሱም ሊከለክል ካለፈም ደግሞ ለፖሊስ ጥቆማ ሰጥቶ አብረን ለመስራት ቃል የገባበት ሂደት ነው። ከተማሪ ጋር ያለን ግንኙነት በጣም ሰፊ ነው። ከዚህ ቀደም ፖሊስና ተማሪ የነበረን አቅራቦት ትንሽ ጥሩ አልነበረም። ፖሊስ ልክ እንደ ማስፈራሪያ ነበር ተማሪ ጋር የሚፈጸመው። አሁን ግን ህጻናት ጀምሮ ተማሪዎች ከኛ ጋር በጋራ ሆነው በየአካባቢያቸው ያሉትን ሰላም ለማስጠበቅ የሚያደርጉት ቅንጅት መልካም እንዲሆን የሰራ ነው። የፖሊስና የተማሪ አብሮነት በሚል ራሱ የተዘጋጁ ሰፋፊ ፕሮግራሞች ነው። ይሄ ኮንፈረንስ ለኛ ትልቅ ግብአት ነው። ህዝቡ የነበረንን ጎዶሎ ነገር ያሳየበት ሁኔታ ስለሆነ እችን ጨምረን ደግሞ ቀጣይ ካለምን እንከን ምርጫውም ሰላሙም ይከበራል የሚል ሙሉ እምነት ነው ያለን። በበርካታ ውጣ ውረዶች ውስጥ ተፈትና ትላንትን አልፋለች። በተባበሩ ክንዶች ታሪኳ ተጽፎ ዛሬም ጸንታ ቆማለች። መተባበር፣ መከባበርና አብሮ መኖር የተግባር ምስክሮቿ ሆነው ብዝሃነትን አድምቀውታል። ጀግኖች በጀግንነት ተግባራቸው መሰረቷን ገንብተዋታል። ሁሉም በተፈጥሮ መስተጋብሯና በውብ ምህዳሯ ይቀናባታል። በደም የተሳሰረ በአብሮነት የተዋቀረ ድንቅ ህዝብ ያለባትና ተፈጥሮ በጥበቡ የዋጃት ሀገር ስለሆነች በጋራ ልንጠብቃት ና ስለ ሰላሟ ዘብ ልንቆምላት የሁላችን ኃላፊነትና ድርሻ መሆኑን ልንረዳ ይገባል። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢፈቃቀር በመልካም መንፈሱ ክፋት፣ ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር? ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት ባልነበር ያም ቢተባበር የት ይደረስ ነበር? መተሳሰብ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገር መጥቀሙ። ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ሽሮን ነበር የተፈጥሮን ጸጋ። በዚች በለም መሬት በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ይደርስ ነበር? ቢጣ
ቢታጣን ቢረዳዳ ሁሉም በአንድነት ቢታጣን ቢረዳዳ ሁሉም በአንድነት ቢታጣን ቢረዳዳ ሁሉም በአንድነት ቢታጣን ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት ባለበት ያም ቢተባበር የት ይደረስ ነበር። ተመልሰናል። ውድ አድማጮቻችን፣ ፖሊስና ህብረተሰብ የሬዲዮ ፕሮግራማችን ቀጥሏል። ውል በተለያዩ መንገዶች ሊፈጸም ይችላል። በተለይም እንደምንዋዋለው ጉዳይ ውሉን የምንፈጽምባቸው ቦታዎችም ይለያያሉ። ለምሳሌ ያክል በውልና ማስረጃ በስራ ቦታዎች በተለምዶ መዘጋጃ በምንለው ወይም በቀበሌና ወረዳ አስተዳደሮች ውል ሊፈጸም ይችላል። የውሎች ህጋዊነትና ተፈጻሚነትም በፍርድ ቤት የሚረጋገጥ ቢሆንም ውል ከሚፈጸምባቸው መንገዶች አንዱ የሆነው የመንደር ውል ህጋዊነቱ ምን ያህል ነው? ተፈጻሚነቱስ? በሚል ርዕሰ ጉዳይ ላይ የዛሬው የህጉ ምን ይላል መሰናዷችን ያተኩራል። ፋናይ ግዛው አዘጋጅተዋለች። አንድ ሰው ለሽያጭ ያዘጋጀውን ቤት ገዢ ለሆነው ግለሰብ በማሳየት ይስማማል። ገዢው ገንዘቡን ለሻጭ፣ ሻጭም ቤቱን ለገዢው በመስጠትም በመንደሩ ሊረካከባሉ። ታዲያ ይህ የገዢና ሻጭ ስምምነት ህጋዊ ሊሆን የሚችልበት አግባብ አለ? በመንደር በመዋዋል ብቻስ ባለቤትነትን ማረጋገጥ የሚያመጣው ችግር ምንድን ነው ስንል በፌዴራል ፖሊስ ህግና ሰብአዊ መብት መምሪያ የፍትሐ ብሔር ጉዳዮች ዋና ክፍል ኃላፊ የሆኑትን ኮማንደር አማረ መኮንን ጠይቀናቸዋል። የፍትሐ ብሔር ህጋችን 1723 የማይንቀሳቀሱ ንብረቶች ባለቤት የሆነ ወይም በይዞታነት የያዘ ንብረቱን ለመያዝ ወደ ሌላ ለማስተላለፍ በሽያጭ ሊሆን ይችላል፣ በስጦታ ሊሆን ይችላል፣ ለማስተላለፍ የሚደረጉ ውሎች በሙሉ በጽሁፍ መሆን አለባቸው ይላል። ጽሁፉን ለማረጋገጥ ስልጣን ባለው በፍርድ ቤት ወይም ለማዋዋል ስልጣን ባለው ፊት መሆን አለባቸው። እነዚህ በሰፈር የተደረጉ ውሎች ይህንን ክራይቴሪያ ያሟሉ ማለት ነው። ወይ በፍርድ ቤት መረጋገጥ አለባቸው ወይ ደግሞ ለማዋዋል ስልጣን ባለው በውልና ማስረጃ መረጋገጥ አለ። በመንደር የተደረጉ ውሎች በተዋዋዮች መካከል የተወሰኑ መተማመኖችን ይፈጥራሉ። ምሳሌ የገንዘብ ቅብብሎሽ ቢኖር የተለያዩ ለጊዜው ለሚያደርጓቸው እንቅስቃሴዎች መተማመን ይፈጥራሉ። ነገር ግን እነዚህ የመንደር ውሎች ቀጣይ ህጋዊ ጥያቄ ሲነሳባቸው ውጤታቸው ደካማ ነው የሚሆነው። ምሳሌ በእነሱ ላይ የሚነሳ ጥያቄ ቢኖር፣ የመብት ጥያቄ ቢኖር፣ ለምሳሌ ባንክ የሚያነሳው ጥያቄ ቢኖር፣ ወይም ሌላ የፍርድ ባለመብት የሚያነሳው ጥያቄ ቢኖር፣ ወይም ወራሽ የሚያነሳው ጥያቄ ቢኖር፣ ባልና ሚስት በሆነ ምክንያት ተለያይተው ቆይተው ንብረታቸውን ያልተካፈሉት ይሆንና በዛ ቦታ ላይ የመብት ጥያቄ ቢነሳ እነዚህ በሙሉ ያንን የመንደር ውል ያደርጉታል፣ ውድቅ ያደርጉታል ማለት ነው። ይህንን ማጽደቅ ስልጣን ወዳለው መጥቶ እስካልጸደቀ ድረስ ውጤት አይኖረውም። ውጤቱ ልክ እንደነበረው ነው የሚሆነው ማለት ነው። እኔ ከአንቺ ላይ በመንደር ውል ገዝቼው ቢሆን በፍርድ ቤት ወይም ደግሞ በውልና ማስረጃ ሄደን እስካላጸደቅ ነው ድረስ የሆነ ጠያቂ አካል ሲመጣ ያው ንብረት ያንቺ መሆኑን ነው የሚያውቀው ህግ ማለት ነው። እኔን አያውቀኝም። መጀመሪያ ባለ ንብረቱ ነው የሚያውቀው ህግ። ስለዚህ ወደ ህጋዊነት መምጣት እንዲህ አይነት ውሎች እንኳን ቢኖሩ ወደ ሚመለከተው ስልጣን ወዳለው አካል ወስዶ እስካላጸደቁት ድረስ ህጋዊ ውጤቱ በህግ አይን ሲታይ የመጀመሪያው ሰው ያ ንብረት ማለት ነው። የመጀመሪያው ሰው ሆኖ ነው የሚቀጥለው። ስለዚህ የማጽደቅ ስልጣን ባለው አካል መጽደቅ የግድ ነው። ጉዳዩ በውልና ማስረጃ ካልተረጋገጠ ለገዢው ከፍተኛ ኪሳራ እንደሚሆንም ያነሳሉ ኮማንደር አማረ። የፍትሐ ብሔር ህጉም 78 ምንድን ነው የሚለው? እነዚህ ስልጣን ባለው አካል ካልተመዘገቡ በሶስተኛ አካል ላይ ምንም አይነት ውጤት አይኖራቸውም ነው የሚለው። እዚህ አሁን አንቺ ልጅ መጥቶ ቢጠይቀኝ፣ አንቺን ያበደረ የመንግስት ተቋም መጥቶ ቢጠይቀኝ የኔ ነው ልል አልችልም ማለት፣ ያኛውን ልከላከለው አልችልም ማለት። በቃ በቀጥታ ከውድድር ውጭ ይሆናል። ወይም ደግሞ እኔ
ከስራለሁ አንቺን ከስሽ የከፈልኩሽን ገንዘብ ከማስመለስ ያለፈ በቦታው ላይ ሊኖረኝ የሚችለው ውጤት ዋጋ አይኖረውም ማለት። ስለዚህ እንደዛ ነው ከህጉ ውል አንጻር ማለት ነው። ከአርሶ አደር ላይ ከምናምን ገዝተው ሰነድ አልባ የሆኑ ቤቶች ነበሩ። ሰነድ አልባዎችን ህጋዊ ለማድረግ መንግስት የተለያዩ እርምጃዎችን በተለያየ ጊዜ ወስዷል። በዛ መንገድ መንግስት የሚወስዳቸው የተለያዩ ውሳኔዎች ካሉ፣ የሚያወጣቸው አዳዲስ ህጎች ካሉ ወደ ህጋዊ የመምጣት እድላቸው ሰፊ ሊሆን ይችላል። ነገር ግን አሁን አዲስ አበባ ላይ አብዛኛው መሬት ባንክ የገባ ነው። ከሰው ላይ በሰነድ አልባ ለመግዛት ያለሽ እድል በጣም ጠባብ ነው አዲስ አበባ ላይ። ምናልባት ትንንሽ ከተሞች ላይ ገጠሮች ላይ ቢኖር ግን እነዚህ ነገሮች ወደ ህጋዊ ሊመጡ የሚችሉት መንግስት በሚያወጣው አዲስ ህግ ወይም አዲስ መመሪያ ብቻ ነው ማለት። ያ ካልሆነ ግን ሰነድ አልባ ሆነው ይቀራሉ። ያ ቦታ የዛ ሰው ልጆች ከዛ ሰው መብት የሚጠይቅ አካል በሙሉ ያንን ጨምሮ መጠየቅ ይችላል ማለት። ወራሾች ቢመጡ፣ የትዳር አጋር ቢመጣ፣ የተለያየ መብት ጠያቂ በዛ ቦታ ቢመጣ ለሶስተኛ ወገን ምንም አይነት ውጤት አይኖረውም ማለት ነው። መንግስት በሚያወጣቸው አዳዲስ ህጎች ተጠቃሚ ሆነው ወደ ህጋዊ የሚመጡ ካልሆነ በቀር ሌላ ኦፕሽን የላቸውም ማለት ነው። ህጋዊ ሰነድ ያላቸው ሆነው ግን በማወቅም ባለማወቅም በተለያየ ምክንያት ብዙ ጊዜ እንደዚህ በሰፈር የሚደረጉ እንትኖች መንግስትን ለመደበቅ የሚያደርጓቸው ጥረቶች ናቸው በአብዛኛው። ለምሳሌ 1 ሚሊዮን ሸጦ 500 ነው 800 ሺህ ነው ምናምን ለማለት፣ 6 ሚሊዮን ሸጦ ከሆነ 2 ሚሊዮን ነው ለማለት የሚያደርጓቸው ድብብቆች ካልሆኑ በቀር ሌላ ለምንም አይጠቅም፣ ህጋዊ ኢፌክት የለውም። እና ለዚህ ይሄ ደግሞ ወደ ህግ ፊት ሲመጣ ውጤት አልባ ይሆናል። እነዚህ የግድ መጥተው ማስመዝገብ ይኖርባቸዋል። ስም ዝውውር መፈጸም የሚችለው ውልና ማስረጃ ነው፣ የንብረት የባለቤትነት ዝውውር የሚደረግ። ስለዚህ ያን ለማድረግ የግድ ወደ ውልና ማስረጃ መሄድ አለባቸው፣ ወይ ደግሞ በፍርድ ቤት ማስወሰን አለባቸው። እዚህ እነዚህ ሁለቱ የስልጣን ያላቸው አካላት ካልወሰኑ በስተቀር ወደ ህጋዊ ሊመጡ የሚችሉበት ሌላ ኦፕሽን አይኖርም። ከህጉ አጠቃላይ ጽንሰ ሀሳብ አንጻር አግዙኝ ኧረ ሰዎች መልሱልኝ እሷን አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆን የት አደርሳል እንዴት ያ ሁሉ ቃል ይረሳል። አግዙኝ ኧረ ሰዎች መልሱልኝ እሷን አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆን የት አደርሳል እንዴት ያ ሁሉ ቃል ይረሳል። የድንገት የዕለት ግጭት ለዕለት ያነጋግራል፣ ያቀያይማል፣ ያቆራርባል እንጂ ያቆራርጣል እንዴ የሷስ ይገርማል። በነገር በሰው ወሬ በሐሜት ላንፈታ ወረት ላይ ለየን ቃል ገብተን ቃል አክብረን በፍቅር ኖረን ዛሬ ማናየን። የወንጀል ጉዳዮችን ለመጠቆም በተለያዩ አካባቢዎች የምትመለከቷቸውን አጠራጣሪ ሁኔታዎች ለፖሊስ ለማጋራት የኢትዮጵያ ፌዴራል ፖሊስን ዘመናዊ መተግበሪያ ቴክኖሎጂ ኢኤፍፒ አፕ ተጠቅማችሁ የምታዩቸውን የወንጀል ጉዳዮች በምስልና በድምጽ አስደግፋችሁ መላክ ትችላላችሁ። 991 ነጻ የስልክ መስመር ላይ በመደወልም መረጃዎችን አድርሱን። ክቡራን አድማጮቻችን፣ የዛሬው የፖሊስና ህብረተሰብ የሬዲዮ ዝግጅት ይህን ይመስል ነበር። ዝግጅቶቹን እያስተዋወቅኩ እኔ ቃላብ አብርሃም ከእናንተ ጋር ቆየው። ስለ አብሮነታችሁ ከልብ እያመሰገንን ሳምንት በሌሎች መሰናዶዎች ተመልሰን እስከምንገናኝ ቸር ይግጠመን።
ይረሳል አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆኔ ታደርሳል እንዴት ያ ሁሉ ቃል ይረሳል አግዙኝ ኧረ ሰዎች መልሱልኝ እሷን አልችልም ለመሸከም የትዝታ ቅርሷን ውላ አልባ መሆኔ ታደርሳል እንዴት ያ ሁሉ ቃል ይረሳል አንድ ቀን ወያላድም እንኳን ሰው ለምጄ ልኖር ወድጄ አሁኑ ታየኝ እኔስ ሲቀዘቅዝ ጎጆዬ ሲዘጋ ደጄ በመውደድ አሸንፋኝ በውበት እጇ ጥላኝ ልቤን አንድዳው ልትለየኝ ነው ሰዎች ልፋቴን ገደል ሰዳው እምነቴን ንዳው